ከ7 ዓመታት በኋላ የጮኸው ደም። አቶ ጀማል አህመድ ነዋሪነቱ በአርሲ ዞን ሱዲ ወረዳ መነያ ወልቅጤ ቀበሌ ነዋሪ ሲሆን እንደ ማንኛውም የአካባቢው ተወላጅ እድሜው ለአቅመ አዳም ሲደርስ ወይዘሮ መሬማ ቀድሮን ለማግባት ይመኛል። ምኞቱን ለማድረግም በአካባቢው ባህል መሰረት ቤተሰቦቹን ለሽምግልና ልኮ ከወይዘሮ መሬማ ቀድሮ ቤተሰቦች ፈቃድ አግኝቶ በጋብቻ ይተሳሰራል። የሁለቱ ጥንዶች ትዳርም ሰላማዊ የነበረና በመግባባት ላይ የተመሰረተ እንደነበረ ነው የአካባቢው ነዋሪዎች የሚናገሩት። ይሁን እንጂ ከጥቂት ዓመታት በኋላ ግን የአቶ ጀማልና የመሬማ ትዳር ባለመግባባት ወደ ግጭቶች ያመራ ጀመር። በተጣሉ ቁጥር ወይዘሮ መሬማ ወደ ወላጅ አባቷ ዘንድ ትሄዳለች። አቶ ጀማል ለምኖና አስለምኖ ብሎም በሽማግሌ ተደራድሮና ታርቆ ወደ ቤቱ ይመልሳታል። ይህ በእንዲህ እንዳለ ጥቅምት ወር 2010 ዓ.ም ባል አቶ ጀማል ቀን ለሆነ ጉዳይ ከቤት ሲወጣ ገንዘብ አስቀምጭልኝ ብሎ ከኪሱ አውጥቶ ቆጥሮ ሰጥቷት ይሄዳል። ሚስትም የተሰጣትን ገንዘብ ቤቷ ውስጥ በሚገኘው በጭቃ የተሰራ ባህላዊ ዕቃ መደርደሪያ ላይ በማስቀመጥ ቤቷን አጽድታ እንደጨረሰች የባለቤቷንና የራሷን ልብስ ለማጠብ ከመኖሪያ ቤታቸው በቅርብ ርቀት በሚገኘው የውሃ ገንዳ በመሄድ ልብስ አጣጥባ ስትመለስ ጠዋት ባለቤቷ የሰጣትን ገንዘብ ባስቀመጠችው ቦታ ላይ ታጠዋለች። ይሄኔ ሚስት ገንዘቡን ባለቤቷ ተመልሶ መጥቶ ወስዶት ይሆናል በማለት ወደ ማድቤት በመሄድ ምሳ ሰርታ እንደጨረሰች ባለቤቷን መጠባበቅ ብትጀምርም ባል በሄደበት ሳይመጣ ያመሻል። ይሄኔ ሚስት ስልክ ለመደወል ብትፈልግም ስልክ ስለሌላት ያላት አማራጭ ቁጭ ብላ መጠበቅ ይሆናል። ሚስት ብትጠብቀውም ሊመጣ ባለመቻሉ ምሳዋን ለብቻዋ በልታ እንደጨረሰች ከጎረቤት ቡና ተጠርታ በመሄድ ቡናዋን ጠጥታ አረፋፍዳ ስትመለስ ቀን ያጣጠበችውን የባሏንና የእርሷን ልብሶች ከተሰጣበት ገመድ አንስታ አጣጥፋ ወደ ቤት አስገብታ እንዳስቀመጠች እራት ለመስራት ወደ ማድቤት ጎራ በማለት እራት ሰርታ እንደጨረሰች ቡናዋን አፈላልታ ሲኒውን አጣጥባ ቤቷን አጽድታ በሩን እያየች መጠባበቅ ጀመረች። ባል አርፍዶ ከምሽቱ 3 ሰዓት ገደማ ወደ ቤት ይመጣል። እንደመጣ እራቱንም ቡናውንም አቀራርባ በልተው እንደጨረሱ ሚስት ቀን የሰጠኝን ገንዘብ ወስደዋል እንዴ በማለት ባለቤቷን ትጠይቋለች። ባልም አረን ያልወሰድኩትም እየቀለድሽ ነው ወይ ከየትም ፈልገሽ አምጪ ገንዘቤን በማለት ምላሽ ይሰጣታል። ሚስትም ገንዘቡን ካስቀመጥኩበት ቦታ ሳጣው ተመልሰ መጥተ የወሰድከውን ይመሰለኝ በማለት በተረጋጋ መንፈስ መልስ ለመስጠት ትሞክራለች። ይሄኔ ባል በእጅጉ ተናዶ እንዴት የሰጠውሽን ገንዘብ ትጠያለሽ በማለት ክፉኛ በመበሳጨት ለምርኩዝነት የሚጠቀምበትን የፌሮ ብረት ዱላ ጭካኔ በተሞላበት መልኩ አንድ ጊዜ ጭንቅላቷን ሲመታት ወይዘሮ መሬማ በደረሰባት ከባድ ጉዳት ምክንያት ወዲያውኑ ህይወቷ ያልፋል። አቶ ጀማል ሚስቱን ጉዳት ካደረሰባት በኋላ ለመሞት ስታጣጥር በዝምታ ቆሞ ከተመለከታት በኋላ ሚስት በወደቀችበት ስፍራ መሞቷን ያረጋግጣል። ያለምንም ፍራቻ በዛ ድቅድቅ ጨለማ ሚስቱን ለመቅበር ከቤቱ ጓሮ ጉድጓድ ቆፍሮ ሚስቱን ከነ ልብሷ እንደቀበራት የሙዝ ተክል ይተክልበትና ቦታው እንዳያስታውቅ ያደርጋል። የወይዘሮ መሬማ ከመንደሩ መጥፋት ያስጨነቃቸው የመንደሩ ሰዎች
አቶ ጀማልን ሲጠይቁት ወደ ምዕራብ ሐረርጌ ዘመድ ለመጠየቅ እንደሄደችና በቅርቡ ወደ ቤት እንደምትመጣ ይነግራቸዋል። ከጊዜ ቆይታ በኋላ ወይዘሮ መሬማ ምዕራብ ሐረርጌ ገለምሶ ከተማ ውስጥ አደጋ ደርሶባት በከተማው አስተዳደር መዘጋጃ እንደተቀበረች ለአካባቢው ማህበረሰብ በማሳመን እርሱም ምርሙን አውጥቶ እንደመጣ በመንገር ለቅሶ ተቀምጦ ነገሩን ያረሳሳል። የወይዘሮ መሬማ ሞት እርግጥ ነው ተብሎ ዘመድ አዝማድ ቤተሰብ ሁሉ አምኖ እርሙን አውጥቶ ወደ ቤቱ ይመለሳል። አቶ ጀማል ነገሩ ተረስቷል ብሎ በሰላም መኖር ይጀምራል። ነገር ግን ጥቅምት 6 ቀን 2017 ዓ.ም ከባድ ዝናብ በመዝነቡ ምክንያት በአካባቢው ከፍተኛ ጎርፍ ይከሰትና ወይዘሮ መሬማ ከተቀበረችበት ቦታ አፈሩ ተሸርሽሮ ከ7 ዓመት በኋላ አስከሬኗ ከነለበሰችው ልብስ ተቀብሮ ስለነበር ግልጽ ሆኖ በመታየቱ የአካባቢው ማህበረሰብ አይቶ ወዲያውኑ ለፖሊስ ጥቆማ በመስጠት አቶ ጀማል አህመድ ከ7 ዓመት በኋላ በቁጥጥር ስር ሊውል ችሏል። የወይዘሮ መሬማ አስከሬን ከተቀበረበት ቦታ በማውጣት ለምርመራ ወደ ዳግማዊ ምኒልክ ሆስፒታል ተልኮ ከ7 ዓመት በኋላ ዘመድ አዝማድ ተሰባስቦ በክብር እንዲቀበር ተደርጓል። ፖሊስም የምርመራ መዝገቡን በአስከሬን የምርመራ ውጤትና በሰዎች ማስረጃ በማጠናከር ለአቃቤ ሕግ ይልካል። አቃቤ ሕግም ከፖሊስ የደረሰውን የምርመራ መዝገብ ተመልክቶ የካቲት 11 ቀን 2017 ዓ.ም በወንጀል ሕግ ቁጥር 539(2) በከባድ የሰው መግደል ወንጀል ክስ ይመሰርታል። በአቃቤ ሕግ የተመሰረተውን ክስ ሲከታተል የቆየው የአርሲ ዞን ከፍተኛ ፍርድ ቤት ተከሳሽ አቶ ጀማል አህመድ ሰው ለመግደል አስቦ ባይሆንም ባለቤቱን ለመግደል የተጠቀመበት የመሳሪያ ዘዴ እንዲሁም የግድያውን ድርጊት ለመደበቅ ያደረገው ድርጊት በማስረጃ በመረጋገጡ ተከሳሹ አቶ ጀማል አህመድ በ16 ዓመት ከ6 ወራት እንዲቀጣ የወሰነበት መሆኑን ከአርሲ ዞን ከፍተኛ ፍርድ ቤት የተገኘው ማስረጃ አመልክቷል። ምንም ቢዘገይና ቢቆይ የሰው ልጅ ደም መውጣቱ እንደማይቀር ይህ ታሪክ ማሳያ ነው። ፓዙዙ አልጋርድ ፓዙዙ አልጋርድ በአሜሪካ በሰሜን ካሮላይና በጣም የሚፈራ ሰው ነው። ለዓመታትም ሕግ የማያውቀው ሰው እየተባለ የሚጠራ ነው። በሚሰራው አስጨናቂና አስፈሪ ተግባራቶቹ ዓለም ከማትረሳቸው ሰዎች መካከል አንዱ ነው። ጥንዶቹ ከብዙ የትውውቅ ሂደት በኋላ በ1971 እንደ አውሮፓውያን አቆጣጠር የተጋቡ ቢሆንም ብዙ ዓመታትን ልጅ ሳይወልዱ ቆይተው ከ7 ዓመታት በኋላ አንድ ወንድ ልጅ ለዓለም አስተዋወቁ። ይህም እንደ አውሮፓውያን አቆጣጠር በ1978 ጆን አሌክሳንደር ተወለደ። ጆን ለ2 ዓመታት ያህል አስደሳች ጊዜን ያሳለፈ ነው። ከዚያም ከእናቱና ከአባቱ ጋር ወደ ሰሜን ካሮላይና ሄዱ። ኑሯቸውንም እዛ ማድረግ ጀመሩ። ጆን ዕድሜው ለትምህርት ሲደርስ በአካባቢው የሚገኝ አንደኛ ደረጃ ትምህርት ቤት ተቀላቀለ። ታዲያ ይህንን ጊዜ በጆን ሕይወት ውስጥ ችግሮች መምጣት ጀመሩ። እናትና አባቱ አብዛኛውን ጊዜ ይጋጩ ነበር። ልጃቸውን ፈጽሞ ረሱት። ጆንም በትምህርት ቤት ውስጥ አስተማሪዎች የሚያዙትን ነገር ማድረግ ሳይችል ይቀራል። ችግሮች በረቱበት። ጆንም የ8 ዓመት ሕፃን ልጅ ሳለ በስተመጨረሻ እናትና አባቱ ተለያዩ። ከእናትና አባቱ መለያየት በኋላ ጆን በግል ሕይወቱ እንዲሁም ትምህርቱ ላይ ተጨማሪ ችግሮችን አስከተለ። ይህንን ጊዜ ነበር አባቱ ትቷቸው ካሊፎርኒያ የተመለሰው።
ጆን 12 ዓመት ሞላው። እናቱ ሲንቲያ በዚህ ሰዓት ከእንጀራ አባቱ ጋር በመሆን በሰሜን ካሮላይና ክሎመንስ ኮረብታ ላይ ወደሚገኝ ቤት ገቡ። ከዚህ በኋላ ነበር በጆን ሕይወት ውስጥ እንግዳ የሆኑ ባህሪያቶች መምጣት የጀመሩት። በዚህም ጊዜ ጆን 13 ዓመቱ ነበር። ኃይለኛ የመጠጥ ሱሰኛም ሆነ። ታዲያ ጆን 9ኛ ክፍል ሲሆን አንዳንድ ለውጦችን ማድረግ ጀመረ። ከሚማርበት ሃይስኩል ትምህርት ቤት አቋርጦ ስራ መስራትን አቀደ። ከዚያም አገኘ። ግን ስራው አደንዛዥ ዕፅን እየገዛ መሸጥ ነበር። ታዲያ በዚህ ሰዓት ነው ፓዙዙ አልጋርድ ብሎ ራሱን የሰየመው። በ2002 እንደ አውሮፓውያን አቆጣጠር የአስማትና ሰይጣናዊ ፍላጎቱ እየጨመረ መጣ። ስሙንም ከጆን ወደ ፓዙዙ አልጋርድ በይፋ ቀየረው። የፓዙዙ አልጋርድ ለውጥ አሁን በዙሪያው ላሉ ሰዎች ግልጽ ነበር። ታዲያ በዚሁ ዓመት በድጋሚ ሲንቲያና ሁለተኛ ባለቤቷ ይፋታሉ። ዳግም ያገባችው ባሏ እንደ ቀድሞ ባሏ ሁለቱንም ትቷቸው ሄደ። ፓዙዙ በአጠቃላይ አስቸጋሪ እንዲሁም እጆቹ ለጥፋት የተዘረጉ ልጅ ሆነ። እናም በሱ ሁኔታ ላይ የሚታዩት ነገሮች የጭንቀት ስሜት ብቻ ናቸው። በመጨረሻም ከባድ የመንፈስ ጭንቀት ተጠቂ ሆነ። እናም ለዚህ በሽታው መድኃኒት መውሰድ የነበረበት ቢሆንም እሱ መድኃኒቶቹን ከመውሰድ ይልቅ አልኮልና ዕፅን መውሰድ መረጠ። ግን ይህን ጊዜ ፓዙዙ በሚያስደነግጥ ሁኔታ አስፈሪነቱ በጣም አየለ። የመጠጥና የዕፅ አጠቃቀሙን አፋጠነ። እንዲሁም ደግሞ ሰይጣናዊ ንቅሳትን በፊቱና በሰውነቱ ላይ ማላበስ ጀመረ። የ666 ቁጥርንም በቆዳው ላይ ተቀረጸ። ገላውን መታጠብና ጥርሱን መቦረሻ ቆመ። የጥርሱ ቆሻሻው ለሱ ሰይጣናዊ አምልኮ ተጨማሪ ኃይል እንደሚሰጠው ያምን ነበር። በሌላ በኩል የሱን ሰይጣናዊ አምልኮ አሳድጎ በየወሩ ሙሉ ጨረቃ ስትወጣ በከፍታ ላይ በመሆን አምልኮን ያደርጋል። ይህንን የሚያደርገው ግን ራሱን በመጉዳትና የእንስሳትን ደም በመጠጣት ነበር። ታዲያ አንድ ቀን እናቱ ሲንቲያ ጥንቸል ልትገዛለት በአካባቢ ከሚገኝ እንስሳት መሸጫ ሱቅ በመሄድ ገዝታለት መታ ትሰጠዋለች። ሆኖም ፓዙዙ ያደረገው ነገር ቢኖር ቀጣይ በህይወቱ ውስጥ ምን እንደሚከሰት መገመት የሚቻለውን ነው። ጥንቸሏን በመያዝ በአካባቢው ወንዝ ጋር ይበላታል። ምንም እንኳን ፓዙዙ ይህ አይነቱ ሰው ቢሆንም እንኳን ብዙ ጓደኞችና አጋሮች የነበሩት ሲሆን ዋነኛ አጋሩ ግን አምበር ቡች የተባለች ሴት ከጓደኝነትም አልፋ ድርጊቱን ትከተለዋለች። እናም አምበርም በራሷ በኩል ሰዎችን እያመጣች ተከታዮቻቸውን ማብዛት ጀመሩ። የነፓዙዙ ጓደኞች በየአካባቢው በሚገኝ መቃብሮች በመሄድ ደም በማፍሰስና ራሳቸውን በመጉዳት ደማቸውን ጭምር ይጠጣሉ። ታዲያ እነዚህ ሁኔታዎች ለፓዙዙ ደስታን እየሰጡት መጡ። እናም ፓዙዙ ወጣት ሴቶች በቤት ውስጥ እንዲኖሩ መጋበዝ ጀመረ። ታዲያ ይህ ሁሉ የሚሆነው በእናቱ ሲንቲያ ቤት ሲሆን እናቱም የእሱን ድርጊት አልተቃወመችውም። እንዲያውም ክፍሎቹን እንዲጠቀምበት ሰጠችው። ቤቱም ሰይጣናዊ በሆኑ ምልክቶችና በደም የተጨመላለቁ ናቸው። በአጠቃላይ አስፈሪ ይዞታ ያለው ቤት ሆነ። ቤቱም ሕግ የሌለበት ቤት በመባል ይታወቃል። ለሚከተሉት ሰዎች ሴተኛ ዳሪዎችን አብዝቶ እንደገደላቸውና ስጋቸውንም ጭምር እንደተመገበ ይነግራቸዋል። ተከታዮቹም በዚህ ድርጊት ውስጥ እንዲያልፉ ይሰብካቸዋል። የፓዙዙ አስፈሪ ድርጊቶች ዓመታትን አስቆጠሩ። በ2006 እንደ አውሮፓውያን አቆጣጠር ደግሞ ጆሽ ፒስትለር እና ሚስቱ ስቲያሲ ትንሽ የእርሻ ቦታ ገዝተው ፈረሶችን በማሰልጠንና በመንከባከብ ላይ ናቸው። ሁለቱ ወጣት ጥንዶች ከጥቂት ዓመታት በፊት እንስሳቶችን መንከባከብ የእቅዳቸው አካል ነበር። ጆሽ በተለይ የእንስሳት አድናቂ ስለነበር እሱ በጣም ደግና ሕይወቱን ጥሩ አድርጎ የሚመራ ሰው ነበር። ታዲያ ጆሽ ከፓዙዙ ጋር በአንዳንድ ጉዳዮች ላይ ይገናኛል። ይሁን እንጂ በአንዱ ቀን ፖሊስ የጆሽን መኪና ያገኘዋል። ነገር ግን ጆሽ በውስጡ የለም። ይህ ማለት
ጆሽ የት እንደገባ ማወቅ ተሳናቸው። ሌላም አንድ የአካባቢው ነዋሪ ለዓመታት ደብዛው ጠፋ። ታዲያ ከ5 ዓመታት በኋላ በሁለቱ ሰዎች መጥፋት ምክንያት አቅጣጫዎች ወደ ፓዙዙ አሳየ። ፖሊሶችም መረጃዎችን በማሰባሰብ በ2014 እንደ አውሮፓውያን አቆጣጠር ፖሊሶች አስፈሪው ቤት ውስጥ ገቡ። ቤቱ ከበሩ ጀምሮ እጅግ ያስፈራ ነበር። ወደ ውስጥም ዘልቀው ሲገቡ ሌላ ዓለም የገቡ እስኪመስላቸው ድረስ አስደንግጧቸዋል፣ አስፈርቷቸዋል። ቤቱን ከፍተው ገና ሲገቡ ለመተንፈስ በሚያስቸግር ሁኔታ የተበላሸ ጠረን አለው። ውስጡ ያሉት ምስሎች አስፈሪና በደም የተጨመላለቁ ነበሩ። የእንስሳትና የሰው ስጋ ብስባሹ የተቀመጠበት ክፍል ተመለከቱ። ይህም የሆነው ለአምልኮ መጠቀሚያ ነው። ፖሊሶች በድንጋጤ ፍለጋቸውን ቀጥለው የአስፈሪው ቤት መሬት በጥንቃቄ እንዲቆፈር ትዕዛዝ ሰጡ። በመጨረሻም ጥርጣሬያቸው ከዳር ደርሶ 2 የሞቱ ሰዎች አካል ተገኘ። አስከሬናቸውም ለፎረንሲክ ተሰጥቶ በመጣው ውጤት ከ5 ዓመታት በፊት ከአካባቢው የጠፉት የእነ ጆሽ አስክሬን ሆኖ ተገኘ። ከነዚህ ማስረጃዎች በኋላ ፓዙዙ አልጋርድና አንበርቦች በቁጥጥር ስር ዋሉ። ታዲያ በዚህ ሁኔታ ሁሉም እስር ቤት ገቡ። ፓዙዙ አልጋርድም በሰራው ወንጀል የሞት ቅጣት ተፈረደበት። ግን በቅጣት ላይ ያለ 2015 እንደ አውሮፓውያን አቆጣጠር በታሰረበት እስር ቤት ክፍል ውስጥ ሞቶ ተገኘ። በሌላ በኩል የእሱ ቀኝ እጅ የሆነችው አንበርቦች 39 ዓመት በስር እንድትቆይ ተፈረደባት። ፓዙዙ በሕግ ቁጥጥር ስር በነበረበት ወቅት በተደረገለት ምርመራ በከባድ የአእምሮ ህመም ተጠቂ እንደሆነ ተረጋገጠ። እናም ራሱን በመጠጥ ለመደበቅ በሚሞክርበት ጊዜ እጅግ ከባድ የአእምሮ ችግር ውስጥ እንደከተተው የጤና ባለሙያዎች ተናግረዋል። በመጨረሻም የፓዙዙ አስፈሪው ቤት ፈረሰ።